መንግስት ሰራተኛው ራሱ ስሙ ይመዘገባል፣ ደረጃው ይመዘገባል። ምንድነው ያለበት ደረጃ ማለት የስራ ደረጃው ማለት ነው። ደሞዙ መጠን አሉት እንትኖች መጠየቆች ማለት ነው። እነሱን ዝርዝር ያለውን መንግስት ሰራተኛ ሪያሊቲውን የሚያስቀምጥ ይሄ ደግሞ መረጃው የሚጠራለት ሰው መረጃው የሚሰበሰብለት ሰው በአካል ተገኝቶ ይሄ የኔ መረጃ ነው ብሎ መፈረም አለበት፣ ማረጋገጥ አለበት። ዝም ብሎ የኔን መረጃ ሌላ ሰው የሌላውን መረጃ ሌላ ሰው ሊሰጥ አይችልም። በአካል በግንባር ተገኝቶ ይሄ ሰው ይሄ የኔ ፕሮፋይል ነው ብሎ ማረጋገጥ መቻል አለበት። ይሄ ነው የሚሆነው። ከትክክለኛነቱ አንፃር ራሱን የቻለ ሌላ ስራ እየተሰራ ነው። በሌላ ጊዜ እንነጋገራለን። አሁን ትክክል ነው አይደለም እናጠራው። በሪል ይሄ ሰው ደሞዝ የሚበላበት ደረጃው ደሞዝ የሚያገኘው የደሞዝ መጠን ምን ያህል ነው፣ ምን ተቋም ላይ ነው ያለ፣ ምን እየሰራ ነው የሚለውን ጭምር እሱን ነው ማየት የሚቻለው። ከዚህ ጋር ተያይዞ ነው እንግዲህ ሌላ ደግሞ የመረጃ ማጥራት ማለት የትምህርት ደረጃ ማጣራት ራሱን የቻለ ስራ ነው፣ ጎን ለጎን እየተሰራ ያለው ያ በራሱ ይገለጻል። ራሱን የቻለ አጀንዳና ስራ ስላለው ማለት ነው፣ የተሄደበት ርቀት ስላለ። ይሄ ግን ምንም ይሁን ምን ሰውየው ተቀጥሮበታል፣ ተቀጥራበታለች፣ ወይም ተመድቦበታል፣ ተመድባበታለች፣ በአለበት ተቋም ላይ ምን ደረጃ ላይ ነው ያለ፣ ምን የስራ መደብ ላይ ነው ያለ፣ ደሞዙ ምንድነው፣ ምን እየሰራ ነው፣ እሱን ዝርዝር የሚያስረዳ ነው ያለና ይሄ ነው ከመጀመሪያው። መንግስት ሰራተኛው ጥቅም ባሻገር መንግስት በዚህ ደረጃ ላይ ምንድነው የሚያገኘው የሚለው እንግዲህ በነገራችን ላይ መንግስት ሰራተኛውን እናብቀውም ስንል በእቅድ መመራት አለብን። በእቅድ ለመመራት ደግሞ ማወቅ አለብን። መረጃ ሲኖረን አቅደን ለመስራት ሁሉ ምቹ ይሆናል። በሚቀጥለው የመንግስት ሰራተኛውን አቅም በተለያየ መንገድ እናብቀው ሲባል ምን ያህል በኳሊፊኬሽን ደረጃ ምን ያህል ሰራተኛ አለን፣ በየትኛው ኳሊፊኬሽን የትኛው ሰራተኛ አለ፣ ስለዚህ የሚያስፈልገው ምንድነው፣ የትኛው ቴክኒካል ስልጠና ነው የሚያስፈልገው፣ ቴክኒካል ነው አካዳሚሻል ነው ምንድነው የሚያሰለጥነው። በነገራችን ላይ ማነው ከማሰልጠን አንፃር ታውቃላችሁ በእኛም የተለመደው ሲቪል ሰርቪስና የሰው ልማት ቢሮም እየሰራው ያለው በሁለት መንገድ ነው። አጫጭር ስልጠናዎችና ረጅም ስልጠናዎች ነው። ረጅም ስልጠና የሚባለው ዩኒቨርሲቲ ገብቶ አፕግሬድ የሚያደርግበት የትምህርት ዝግጅቱን አፕግሬድ የሚያደርግበት ነው፣ የትምህርት ደረጃውን ማለት ነው። ዲግሪውን ወደ ማስተሩን ወደ ዶክትሬት ማለት ነው። ከዚያ ውጭ ግን አጫጭር ስልጠናዎች ማለት ደግሞ ቴክኒካሊ ያሉትን አሁን የሚሰራበትን ስራ በደንብ እንዲያውቀው እንዲገባው ቴክኒካል ስልጠና የሚሰጥበት አጫጭር ስልጠና ከአንድ ዓመት በታች የሚሰጡ ስልጠናዎች ናቸው። ይሄ በህግም በስርዓትም በመመሪያም ተደግፎ ስራ እየተሰራ ነው ያለና እንደ መንግስት የሚጠቅመው ምንድነው? አሁን የዜጎች የአገልግሎት አሰጣጥ ትክክል ነው። በየመድረኮቻችን የሚነሳውን ነገር የዳሰሳ ጥናት ስናደርግ የሚመጣውን ነገር አገልግሎታችን መሰረታዊ ችግር አለበት ነው። መሰረታዊ ችግር አለበት ከተባለ አገልጋዩ መጀመሪያ ራሱ መብቃት መቻል አለበት። የሚበቃው ደግሞ እሱ ማን ነው የሚለውን የጠራ መረጃ ሲኖር ነው። የትምህርት ዝግጅቱ ምንድነው፣ የተመረቀበት ሙያ ምንድነው፣ ኳሊፊኬሽኑ በደንብ መለየት መቻል አለበት። ጥርት ያለ መረጃ መያዝ አለበት። ከዚህ ጋር ተያይዞ ስለዚህ ምን ስልጠና ያስፈልገዋል፣ እቅድ ይወጣል። እቅድ ከወጣ በኋላ ይህንን በአግባቡ ለመፈጸም እድል ይሰጣል። በአንድ አጃምሎ የመስጠት ሁኔታዎች አሉ። ቴክኒካሊ ግን ምን ስልጠና ያስፈልገዋል ይሄ ሰው ብሎ ለመለየት ግን መጀመሪያ ከስራው ባህሪ አንፃርና ከትምህርት ዝግጅቱ ከችሎታው ከአቅሙ አንፃር አይቶ ይህንን በአግባቡ ስልጠና ሰጥቶ ወደ ዲጂታል ሲቪል ሰርቪስ እንዲቀላቀል ማድረግ ነው። ዲጂታል ሲቪል ሰርቪስ ዝም ብሎ ልክ ሞሰብ አገልግሎት ላይ እንደምታዩት ሙከራ ከሰው ንክኪ ነፃ ሆኖ አገልግሎቶች በአጭር ጊዜ በተቀመጠላቸው ሰዓት ተደራሽ እንዲሆኑ ማድረግ ነው። ይህንን ለማድረግ ደግሞ የመንግስት ሰራተኛውን ማወቅ ማቀድና ማብቃት ግድ ስለሚል በዚህ ልክ ነው መረጃ እየተሰበሰበ ያለ ማለት ነው። አጠቃላይ ከሪፎርም ስራው አንፃር ራሱን የቻለ ስለሚገለጽ ነው። ሪፎርሙ ያው በአንድ ጊዜ ይሄ ስራ የሪፎርሙ አንድ አካል ነው። እንግዲህ ሀገራዊ ሪፎርሙ የመንግስት አስተዳደር አገልግሎትና አስተዳደር ሪፎርም የሚባለው አሁን ያለው መንግስት ሰራተኛ በአቅሙ በእውቀቱ በክህሎቱ በስነ ምግባሩ የተሻለ ሆኖ የተሻለ አገልጋይ እንዲሆን ማድረግ ነው
በዚህ ደረጃ ቀልጣፋ ዲጂታል የሆነ ሰርቪስ ለተገልጋዩ ማድረስ ነው። ይሄን ሲሰራ ብዙ ስራዎች ይሰራሉ ከሪፎርሙ ዙሪያ ማለት ነው። በዚህ የሚጠቃለል ስላልሆነ ይሄ ሪፎርሙ አንድ ውጤት ያያችሁት ደግሞ እያየነው እየሰራ ነው ያለ በተዋረድም ከተማ አስተዳደሮች እየሰሩት ያለ ወረዳዎችን በቅድ ይዘው እየሰሩት ያለ አንድ ማዕከል የመሰብ አገልግሎት ይህ አገልግሎት ሁሉም ተቋማት እንደዚህ ዲጂታል ማድረግ አለባቸው ተብሎ ነው የሚታሰበው። ሰርቪሶች ከሰው ንክኪ ነፃ ሆነው አሁን ለምሳሌ እዚህ ተቋም ላይ ማለት መሰብ ላይ አገልግሎት አሰጣጥ ስንት ፐርሰንት ደርሷል ቢባል ዲጂታል ነው የምናየው እንጂ ዝም ብለን እኔ ገምቼ ይሄን ያህል ስለሆነ ብዬ የምገልጸው አይደለም። በሰዎች ኢንተረስት የሚለካ አይደለም። በአገልግሎቱ ልክ ዲጂታል በሆነ መንገድ የሚገለጽ ነገር ስለሆነ ማለት ነው። እና አጠቃላይ ይሄ የሪፎርሙ አንድ አካል ነው። ሪፎርሙን ለመስራት ሰፊ ስራዎች እየተሰሩ ናቸው ያሉ። አጠቃላይ ብዙ የህግ ማዕቀፍ እየተዘጋጀ ነው ያለ። ወደ 10 ስትራቴጂዎች ተዘጋጅተዋል። የፍኖተ ካርታ ተዘጋጅቷል። ወደ መጀመሪያ እንትን የሚገቡት ምንድነው ዌይቭ የሚገቡት ወደ 8 ተቋማት ተለይተው ሁሉ የራሳቸውን ቅድመ ዝግጅት እያደረጉ ነው። ይህንኛው ግን መሰረትም ስለሆነ የመጀመሪያውም ስለሆነና ርብርብ ዘመቻ የሚያስፈልገው ርብርብ እየተደረገበት ያለ